መለስ መሪም ተመራማሪም ጸሐፊም ብቻ አይደለም አድማሳዊ ነው ሁለገብ የሆነ ሂዩማን ነው በጣም ሰባዊነት አለው። ነሐሴ 14 2014 ዓመተ ምህረት ወቅቱ ኢህአዴግ መሪ አልባ መሆን የጀመረበት ቀን ነው። አዎ ኢህአዴግ ወሳኝ አመራሮች በመሪነቱ የሚመኩበትና የሚያከብሩት አልፎ አልፎም የሚፈሩት ሃይባይ ወሳኝ አለቃ ያጡበት ጊዜ ነው። የኢህአዴግ መሪዎች ሀገርና ህዝብ በመርሳት እርስ በርስ በመናናቅና በመጠላለፍ መቋጫ አልባ የስልጣን ሽኩቻ የጀመሩበት ወቅት ነው። የኢህአዴግ ከፍተኛ አመራር በስልጣን ሽኩቻና ቂም በቀል እርስ በርስ ለመጠፋፋት በር የተከፈተበት ዘመን ነው። የአቶ መለስ ዜናዊ መታመም ወሬው በሹክሹክታ እየተሰራጨ ነበር። የጠቅላይ ሚኒስትር መለስ መታመም ሲሰማ ለየቅል የሆኑ አስተሳሰቦችና ስሜቶች በግልጽም ሆነ በስውር ሲንጸባረቁ ተስተውሏል። አብዛኛው ኢትዮጵያዊ በተለይም የገጠር ነዋሪውና የከተማው ድሃ ከደርግ ውድቀት በኋላም ከነችግሩም ቢሆን በአገራችን የታየውን ተስፋ ሰጪ ሁኔታ እንዳይጨልምበት ስጋት አድሮበታል። የኢህአዴግ አባላትን በብቃቱ የሚተማመኑበት መሪያቸውን እንዳያጡትና በስልጣናም ሆነ በውይይት መድረኮች የሰነቁት የኢትዮጵያ ህዳሴ ጉዞ አደጋ ውስጥ እንዳይገባ ሲጨነቁ ይታያል። ጥቂት በኢህአዴግ ወሳኝ የስልጣን ቦታ የተቀመጡ አመራሮች አንዳንዶች ከልብ ሌሎች ለይስሙላ ከህዝብና ከአባሉ በላይ የተጨነቁ መስለዋል። ሆኖም የጠቅላይ ሚኒስትሩ ህልፈት ህይወት ቢያጋጥም ቀጣዩ ጠቅላይ ሚኒስትር ማን እንደሚሆን በሚስጥር ማሰላሰላቸው ግን አልቀረም። ከኢህአዴግ ጋር ቁርሾና ጥላቻ የነበራቸው ቡድኖችና ግለሰቦች የጠቅላይ ሚኒስትር መለስ መታመም በሰሙ ጊዜ ተደስተዋል። ከህመማቸው ሳያገግሙ ሬሳቸውን እንዲያዩም ተመኝተዋል። ጥቂት ቢሆኑም ከህልፈት ህይወታቸው በፊት በሞት ዜና እንደ ድል ብስራት በተለያዩ ሚዲያዎች የማሰራጨት ስራ ላይ ተደምጠዋል። አልቀረም ሆነ። እንዴት እንደሚመስጥ እንዴት እንደሚያሳምን የጠቅላይ ሚኒስትር መለስ ዜናዊ ህልፈተ ህይወት በነሐሴ 15 2014 ዓመተ ምህረት በጠዋቱ በየሚዲያዎች ተሰራጨ። ጋዜጠኛ ተመስገን በየነን ዜናውን ለማንበብ ባየተናነቀው ከባዱን መርዶ በጠዋቱ ቴሌቪዥን መስኮት አቀረበ። አብዛኛው ህዝብና ኢህአዴግ አባሎች የሰጉትንና የፈሩትን ለማመን የሚከብድ መርዶ ነገራቸው። ከልባቸው አዘኑ፣ አለቀሱ። የጠቅላይ ሚኒስትሩ ህልፈተ ህይወት ለመስማት ሲጓጉ የነበሩ ኃይሎችና ግለሰቦች ዜናውን እንደወሳኝ የድል ብስራት ማሰራጨታቸውን ቀጠሉ። በደስታም ጨፈሩ። በጠቅላይ ሚኒስትር መለስ ህይወት ህልፈት ልባቸው የተሰበረ ማቅ ለብሰው አገር ፈረሰች ብለውም ተጨነቁ። ክስተቱን እንደ ድል ያሰቡት ሀገራችን ከፈላጭ ቆራጭ አምባገነን መሪ ተገላገለች፣ ከመፍራረስም ዳነች ብለው ተቃቀፉ፣ ጨፈሩም። የኢህአዴግ ከፍተኛ አመራር ጭንቅ ግን ሌላ ነበር። የ4 ኪሎ ባዶ ወንበር ጉዳይ። ጥቂት የኢህአዴግ ከፍተኛ አመራሮች የወንበሯን ጥያቄ ለመመለስ ውስጥ ለውስጥ መንሾካሾካቸውን ቀጥለዋል። የጠቅላይ ሚኒስትር መለስ የሬሳ ሳጥን በ4 ኪሎ መኖሪያ ቤታቸው ደጃፍ አስቀምጠው እነሱ ግን ስለ ባዶ ወንበሯ ጉዳይ እየመከሩ ናቸው። ጥቂቶች ከአንገት በላይ በአቶ መለስ ህልፈተ ህይወት እያለቀሱና እያስለቀሱ የመለስ ሌጋሲ ለማስቀጠል ቃላችን አይታጠፍ ብለው በተገኘው መድረክ ሁሉ እየማሉና እየተገዘቱ በውስጣቸው ግን ጦርነት ቀረሽ የስልጣን ትንቅንቅ ውስጥ ገብተዋል። አንዳንዶች ከልብ ሌሎች ከአንገት በላይ ጥቁር ለብሰው በህዝቡ ፊት ሲያለቅሱና ሲያላቅሱ ላየ የሰው በስልጣን ሽኩቻ ውስጥ ስለመጠመዳቸው አንዳችን ፍንጭ ማየት አይቻለውም። ነገር ግን ወንበሯ ለራሳቸው የሚቋምጡና ከወንበሯ ትራፊ ለማግኘት የሚሯሯጡ ጥቂት ታማኝ ባለሟሎች በስልጣን ሽኩቻ ድምጽ አልባ ጦርነት ውስጥ ነበሩ። የስልጣን ትንቅንቁና ድምጽ አልባው ፍጅቱ በነጋሾች ብቻም ሳይሆን በአንዳንድ አንጋሽ የሚመስሉ አመራሮችም ውስጥ ተጧጥፏል። አንጋሽ መሳዮች በባዶ ወንበሯ ማን ቢቀመጥ ይህች ውብ ግን በመከራ የተሞላች ሀገር ይታደጋታል የሚል ልቦና ያላቸው ይገኙበታል። ሌሎች ደግሞ ከማን ምን አይነት ጥቅምና ክብር ይገኛል የሚል ሂሳብ አስልተው የፈለጉትን ለመሾም እያሴሩ ናቸው። የስልጣን ሽኩቻው ቆረጣም ነበረውና በጸረ ቆረጣ ከሽፏል። ህገ መንግስታዊ ድንጋጌ ተገን በማድረግ በቆረጣ መልክ ባዶ የቀረችውን ወንበር ለመንጠቅ ያልተሳካ ሙከራ ተካሂዷል። ህገ መንግስቱ በ48 ሰዓታት ተኪ ጠቅላይ ሚኒስትር እንዲመረጥ ደንግጓል በሚል የሸፍጥ ይሁን አላዋቂነት የፌዴራል ተወካዮች ምክር ቤት በአስቸኳይ ስብሰባ ተጠርቷል። በሸፍጥ የተካሄደው ቆረጣ በትክክለኛ ህገ መንግስታዊ ትርጉም በጸረ ቆረጣ ከሽፏል። ጸረ ቆረጣውን በመምራት እናቱ አባይ ወልዱ ነበሩበት።
በሕገ መንግስቱ ጠቅላይ ሚኒስትር በሌለበት ወቅት ምክትል ጠቅላይ ሚኒስትር ተክቶ እንደሚሰራ በግልጽ የተደነገገ መሆኑም ተረጋግጧል። በመሆኑም የቀብር ስነ ስርዓቱን ለማስቀደም ስምምነት ላይ ተደርሷል። የኢህአዴግ ምክር ቤት መክሮና ዘክሮ በመወሰን እንደተለመደው ሹመት ወደ ፌዴራል ምክር ቤት ቀርቦ እንዲጸድቅም ተስማምቷል። የተሰበሰቡት የፓርላማ አባላት በምን አጀንዳ ለመምከር እንደተጠሩ ልብ አላሉ። በመሆኑም በሽሞት ምትክ በአቶ መለስ ዜናዊ ህልፈተ ህይወት ምክንያት የተሰማቸውን ሀዘን ለመግለጽ እንደተሰበሰቡ በማስመሰል ሻማ አብርተው እንዲበተኑ ተደርገዋል። የአቶ መለስ የቀብር ስነ ስርዓትም በወጉ ተፈጽሟል። የወንበሯን ጥያቄ የመመለስ ጥድፊያው ግን ቀጥሏል። መስከረም የመጀመሪያው ሳምንት 2015 ዓ.ም ነው። የኢህአዴግ ምክር ቤት የሚሰበሰብበት ቀን እንደማይደርስ የለም ደረሰ። የስልጣን ሽኩቻው በሽታ በዘላቂነት የሚፈውስ ባይሆንም ከጠቅላይ ሚኒስትር መለስ የቀብር ፍጻሜ በኋላ ተሰብሳቢዎቹ በተለመደው የ4 ኪሎ መሰብሰቢያ አዳራሽ ተገኝተዋል። አብዛኞቹ የኢህአዴግ ምክር ቤት አባላት የድንጋጤና የሐዘን ስሜት ከፊታቸው ይነበባል። ስብሰባው የሚጀመርበት ጊዜ ከመድረሱ የሚቀርብላቸውን አጀንዳን በመጠባበቅ ላይ ናቸው። ሊቀመንበራቸውና ምክትል ሊቀመንበራቸውን ለመምረጥ መሰብሰባቸው ግን ልባቸው ያውቃል። በወቅቱ አቶ ኃይለማርያም ደሳለኝ የኢህአዴግ ምክትል ሊቀመንበር በመሆናቸው አቶ መለስ ዜናዊን ተክተው የምክር ቤቱ ስብሰባ መብራት ጀምረዋል። አጀንዳውን አስተዋውቀው ከተሳታፊዎች አስተያየት ማቅረብ ለሚፈልጉ እድል እየሰጡ ይገኛል። ለምርጫው መንደርደሪያ የሚሆኑ ንግግሮች በአንጋፋ ድርጅቱ መሪዎች በቅብብሎች ስለ ሀገርና ሕዝብ፣ ስለ መለስና ሌጋሲው የመሳሰሉ የማነቃቂያ ንግግሮች እያቀረቡ ነው። የአቶ መለስ ዜናዊ ባልታሰበ ጊዜ ከዚህ ዓለም በሞት መለየታቸው አሳዛኝ መሆኑ ህዝቡ በሐዘን ስሜት ውስጥ ሆኖ ያስተላለፈው መልእክት ለአመራሩ ከባድ አደራ ማሸከሙ የህዝቡ መነሳሳትና ለአቶ መለስ የሰጠው ክብር ኢህአዴግ በከባድ ፈተና ውስጥ ሆኖ ያጋጠመው መልካም እድል እንደሆነ የአቶ መለስ ሌጋሲ ለማስቀጠል ሌት ተቀን በመረባረብ የላቀ ድል መዝገብ እንደሚገባ ከፍተኛ አመራሩ ከማንኛውም ጊዜ በተለየ ሁኔታ የጋራ አመራር መስጠት የሚጠይቅበት ወቅት እንደሚገኝና የመሳሰሉ አስተያየቶች ተሰንዝረዋል። ለጊዜውም ቢሆን የስብሰባው ተሳታፊዎች ተረጋግተው መሪያቸውን የሚመርጡበት ሁኔታ ተመቻችቷል። ዋና ጨዋታው እየተጀመረ ነው። ጠቅላይ ሚኒስትር ለመምረጥ ሆነ ምክትል ጠቅላይ ሚኒስትር መሾም እንቅልፋታ የሰነበቱ ከፍተኛ አመራሮች የልብ ምታቸው ጨምሯል። አገርና ህዝብ አደጋ ለመታደግ የሚመነጭ ጥቂት አመራሮች በሚታይ የስልጣን ሽኩቻ እርርድብን ብለዋል። ነገር ግን ሁሉንም ነገር በውስጣቸው አምቀው ሁኔታውን በትኩረት እየተከታተሉ መንገድ ለማስያዝ ጥረት ማድረጋቸውን ቀጥለዋል። ህወሓት አጫዋች እንጂ ተጫዋች እንደማይሆን ለአብዛኞቹ ተሳታፊዎች ግልጽ የሆነ ይመስላል። ስለሆነም በጥቆማ ወቅት አስተያየት በመስጠትም ሆነ ከህወሓት የሚገኘው ድምጽ ለተወዳዳሪዎቹ ተፈላጊነት ከፍ ብሏል። ተጫዋቾቹ የቀሩት 3 የኢህአዴግ አባል ድርጅቶች በመሆናቸው ለራሳቸው ተወካይ ብቻ ድምጽ ሲሰጡ የህወሓት ድምጽ ወሳኝ መሆኑንም ብዙዎች ተገንዝበዋል። በጣም ተጫዋች ነው። አንጋፋ አመራሮች ማን እንደሚመረጥ ውስጥ ለውስጥ ለይተው ይዘዋል። በአንጋፋ አመራሮቹ መካከል የተካሄደው የመደበኛ ምክክር በግንኙነታቸው መካከል ጠባሳ ፈጥሮ ማለፉ በሂደት ተስተውሏል። አንጋፋዎቹ አቶ ኃይለማርያም ጠቅላይ ሚኒስትር እንዲሆኑ ተስማምተዋል። ወይዘሮ አዜብ መስፍን ያላቸውን አስተያየት ሲጠየቁ የተለየ ሀሳብ አቅርበዋል። ወይዘሮ አዜብ አቶ ኃይለማርያም ከባድ ፈተና የማለፍ አቅም ስለሚጎድላቸው ሌላ ሰው መመረጥ አለበት ብለዋል። ይሄም አይሆን ከሆነም አቶ ኃይለማርያም ለ6 ወራት በነበሩበት የምክትልነት ቦታ ሆነው ብቃታቸውን ቢመዘኑ ይሻላል የሚል አማራጭ ሀሳብ አቅርበዋል። አንጋፋዎቹ መሪዎች ወይዘሮ አዜብ መስፍን ተቃውሞ ፖለቲካዊ ጤንነት የጎደለውና ከራሳቸው የግል ፍላጎት በመነሳት እንዳቀረቡት አድርገውም ገምተዋል። ወይዘሮ አዜብ ራሳቸው ጠቅላይ ሚኒስትር ለመሆን ህልም ስላላቸው እንቅፋት ለመፍጠር ያቀረቡት አስተያየት ነው ብለውም ደምድመዋል። ይህ ሁሉ ሲደረግ ግን ከጥቂቶች በስተቀር አብዛኛው የህወሓት ማዕከላዊ ኮሚቴም ሆነ ሌሎች የኢህአዴግ ምክር ቤት አባላት መረጃውም ሆነ እውቀቱም አልነበራቸውም። አቶ ኃይለማርያም ደሳለኝ ጥቆማ ለማቅረብ ለሚፈልጉ ተሳታፊዎች እድል መስጠት ጀምረዋል። ተወዳዳሪ ለመጠቆም በምክር ቤቱ አባላት መካከል ጥቂት እጆች ይታያሉ። ወይዘሮ አዜብ እጃቸውን አንስተዋል። ወይዘሮ አዜብ በወቅቱ የህወሓትና ኢህአዴግ ስራ አስፈጻሚ ኮሚቴ አባል ነበሩ። በባለቤታቸው ህልፈት ህይወት ምክንያት በከፍተኛ ሀዘን ውስጥ የነበሩ በመሆናቸው ሰብአዊነትም ተጨምሮበት ሊሆን ይችላል ተወዳዳሪ መጠቆም እድል አግኝተዋል። ወይዘሮ አዜብ ጠቆሙ። አቶ ሶፊያን አህመድ በኢኮኖሚ መስክ ከጠቅላይ ሚኒስትር መለስ ዜናዊ ጎን ሆነው የተሻለ
አመራር ሲሰጡ የነበሩ በመሆናቸው ለኢህአዴግ ሊቀመንበርነት ተወዳዳሪ እንዲሆኑ በእጩነት አቀረቡ። አቶ ኃይለማርያም መሆን አለባቸው ብለው ሲመካከሩ የነበሩ ጥቂት አንጋፋ አመራሮች ወይዘሮ አዜብ ጥቆማ ቅንነት የጎደለው ብለው በማሰብ በውስጣቸው ረርድብን አሉ። ወይዘሮ አዜብ አቶ ሶፊያንን በመሾም ከኋላ ሆነው የፈለጉትን ነገር በእጅ አዙር ለመከወን እንደፈለጉ ገመቱ። አንጋፋዎች በስብሰባው ሳይናገሩ ትዝብታቸውን በልባቸው ይዘው ግን ቂም ቋጠሩ። በመቀጠል አቶ ኃይለማርያም ደሳለኝና አቶ ደመቀ መኮንን በተከታታይ ተጠቆሙ። ሶስቱም ከተጠቆሙ በኋላ በሚስጥር ድምጽ ለመስጠትና ውጤት ለመግለጽ የሚሰሩ ከአራቱም ብሔራዊ ድርጅቶች በኩል ቁጥር ተወከሉ። ሁሉም የኢህአዴግ ምክር ቤት አባል በሚስጥር ድምጹን ሰጥቶ ውጤቱ ከአዳራሽ ውጭ ሆኖ እየተጠባበቀ ይገኛል። ከጥቂት ሰዓታት በኋላ ድምጽ ቆጠራው አልቆ ውጤቱ በምርጫ አስፈጻሚዎች በይፋ ታወጀ። አቶ ኃይለማርያም ደሳለኝ በሊቀመንበርነት፣ አቶ ደመቀ መኮንን በምክትል ሊቀመንበርነት በማሸነፋቸው ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር እነማን እንደሚሆኑም ግልጽ ሆነ። የስልጣን ሽኩቻው በሽታ ጊዜያዊ ማስታገሻ እንደተበጀለትም ተገመተ። የመሪነት እድሉ ለሌሎች የግንባሩ አባል ድርጅቶች እንዲደርሳቸው በመወሰኑ አብዛኛው ማዕከላዊ ኮሚቴ አባላት ተደስተዋል። በኢትዮጵያ ታሪክ ከደቡብ ኢትዮጵያ ከሚገኙ ብሔረሰቦች ለመጀመሪያ ጊዜ ሀገራችን መሪ ለመሆን መብቃቱ የትግላችን ውጤት ነው በሚል ስሜት የላቀ ደስታና ፍስሐ ይስተዋልባቸዋል። የፌዴራል ስርዓቱን የመለስ ሌጋሲ ለማስቀጠል መልካም እድል መሆኑን በማሰብ እንደ ትልቅ እድልም ቆጥረውታል። በደኢህዴን የሚታይ የደስታና የድል ስሜት ግን ከሁሉም ይለያል። በኢትዮጵያ ታሪክ ለመጀመሪያ ጊዜ 4 ኪሎ ቤተ መንግስት መቆጣጠራቸው ልዩ ደስታ ፈጥሮላቸዋል። በክልላቸው ያለው ብዝሃነት የማስተናገድ ልምድ ከሁሉም የግንባሩ አባል ድርጅቶች የተሻለ አቅም እንደፈጠረላቸው ገምተው ይህንን ጸጋ ለመላ ኢትዮጵያ ሕዝብ ለማበረከትና የተሻለ ታሪክ ለማስመዝገብ ተነሳስተዋል። በጣት የሚቆጠሩ ከአቶ ኃይለማርያም ደሳለኝ ጋር ቅርበት አለን የሚሉም በታሪክ የሚታወስ የአቶ ኃይለማርያም ሌጋሲ ለማስመዝገብ ይገባናል የሚል ሀሳብ ማውጠንጠን ጀምሯል። የባዴን ማዕከላዊ ኮሚቴ አባላት ስሜታቸው ቀዝቀዝ ብሏል። አቶ ደመቀ መኮንን ሊቀመንበር ሆኖ ባለመመረጣቸው የከፋቸው ይመስላል። አለፍ ብለውም በመስከረም 2003 ዓ.ም አዳማ ከተማ በተካሄደው 8ኛ ኢህአዴግ ጉባኤ ወቅት ለግንባሩ ምክትል ሊቀመንበርነት በተደረገው ውድድር በጥቂት ድምጽ አቶ ኃይለማርያም አቶ ደመቀን የበለጡበት አጋጣሚን ያስላስላሉ። በወቅቱ አቶ ደመቀ በአዳማ አቶ መለስ ምክትል ሆኖ ተመርጦ ቢሆን ኖሮ አሁን የጠቅላይ ሚኒስትር ቦታ መያዝ ይችሉ እንደነበር እያስታወሱ ነው። ባዴን ከህወሓት ቀጥሎ ከሌሎች ድርጅቶች አንጋፋ ድርጅት በመሆኑ የጠቅላይ ሚኒስትር ቦታውን ለባዴን ይገባ እንደነበር ማሰባቸው አልቀረም። የኦህዴድ ማዕከላዊ ኮሚቴ አባላት የጠቅላይ ሚኒስትርም ሆነ የምክትል ጠቅላይ ሚኒስትርነት ቦታ ለመያዝ ተወዳዳሪ ሆነው ለመቅረብ የጓጉ አይመስሉም። የኦህዴድ ሊቀመንበር በተለመደው ለኢህአዴግ ሊቀመንበርና ምክትል ሊቀመንበር ለመወዳደር በእጩነት እንዲቀርቡ የሚገመቱት አሁን በህይወት የሌሉት አቶ አለማየሁ አቶምሳ ነበሩ። ነገር ግን በወቅቱ በመልካም ጤንነት ሁኔታ አልነበሩም። ህወሓት ድምጹ ለአቶ ኃይለማርያም እንደሚሰጥ ተገንዝበው ደኢህዴንን በተመሳሳይ አቋም እንደሆነ አስበው ባዴን ድምጹ ለአቶ ደመቀ እንደሚሆን ገምተው ስለሆነም በማይሆን ነገር ማንገራገር ፋይዳ ቢስ ስለሚሆን ለወደፊቱ የሚደረገውን ለማድረግ በማማተር ላይ ነበሩ። ወደፊት ሀገሪቷ በተነጻጻሪ ቁጥር አንጋፋ ከሆነ የኦሮሞ ህዝብ ተገኘ መሪ መምራት እንዳለባት ቁጭትና ተስፋ ይስተዋልባቸው ነበር ይላል። የስልጣን ሽኩቻና ሀሜት እንዲሁም መናናቅና ቂም በቀል ውስጥ ለውስጥ እየተብላላ ቢቀጥልም ግልጽ የሆነ ግምገማና ማስተካከያ ሳይበጅለት ቀርቷል። ክስተቱ ለኔትወርክና ቂም በቀል ምርጥ ዘሮን እያገለገለና የበለጠ እየተወሳሰበ የድርጅቱ አመራር አንድነት እየሸረሸረው ሄዷል። በአቶ መለስ ህልፈት የተከሰተው ፈተና ለማለፍና በፈተና ውስጥ የተገኘው መልካም እድል የሚጠቅም አመራር ሳይፈጠር በመቅረቱ ኢህአዴግ የቁልቁለት ጉዞ መጀመሩም እውን ሆኗል። ውጭ ሄዶ ለልጆቼ ለቤተሰቦቼ ሲል ሰምቼው አላውቅም። 2005 ዓ.ም መጋቢት ወር በህወሓት ታሪክ ለመጀመሪያ ጊዜ የምርጡ የድርጅት መሪ አቶ መለስ ዜናዊ የማይገኙበት ጉባኤ ለማካሄድ ዝግጅቱ ተጠቃሏል። ጉባኤው በአቶ መለስ ስም ተሰይሟል። ጉባኤ መለስ ተብሏል። ህወሓት የሚመራው የትግራይ ህዝብ ከነችግሩም ቢሆን ከደርግ ውድቀት ማግስት ጀምሮ እንደማንኛውም ኢትዮጵያዊ የተረጋገጠለት የሰላምና ልማት ተስፋ የበለጠ ተሻሽሎና ተጠናክሮ እንዲቀጥልለት ይፈልጋል። ከአቶ መለስ በኋላ መሪ ድርጅቱ ተዳክሞ ተስፋው እንዳይጨልምበት ያለው ስጋት ከውስጥ አምቆ ይዞ ለጉባኤው ከፍተኛ ድጋፍ እያደረገ ይገኛል። መላው የህወሓት አባላትም ሆኖ የአመራር የህዝቡ ስሜት ይጋሩ ነበር። ከባዱ ፈተና ውስጥ የላቀ ድል ተፈጥሯል። የድርጅቱ ዓላማ ከአቶ መለስ ህይወት ህልፈት ጋር ተያይዞ ተቀባይነቱ ከፍ ብሏል። አብዛኛው የትግራይና የሀገራችን ህዝቦች ለአቶ መለስ የነበራቸው ፍቅር በከፍተኛ ሀዘን ከመግለጻቸው በላይ የተጀመረውን የህዳሴ ጉዞ ለማስቀጠል ከዳር እስከ ዳር ተነሳስተው ቃል ገብተዋል።
ፓርኮች፣ የተፈጥሮ ሀብት እንክብካቤ፣ መንገዶች፣ የተለያዩ ተቋሞች፣ የህዳሴ ግድብ መዋጮ፣ ጉባኤዎችና ስብሰባዎች ወዘተ በአቶ መለስ ተሰይመዋል። የአቶ መለስ ማስታወሻ ሆኗል። አብዛኛው የሀገራችን ህዝብ የነበሩበትን ችግር በመቅረፍ የላቀ እድገትና ብልጽግና ለማስመዝገብ ከመቼውም በላይ ተነቃቅቷል። ህዝቡ የአቶ መለስ ሌጋሲ ለማስቀጠል በከፍተኛ ሁኔታ ተነቃቅቶ ከባዱን አደራ ለኢህአዴግ መሪነት አሸክሞታል። አንጋፋዎች የህወሓት አመራሮች የህዝቡና የአባሉ ስሜት ይገነዘባሉ። ነገር ግን በመተካካት አፈጻጸም ሳቢያ እርስ በርሳቸው በስልጣን መገፋፋት ውስጥ ናቸው። ውስጥ ለውስጥ አንጀታቸው እየተቃጠለ ከላይ መልካም ጓዳይ ትግል ግንኙነት እንዳላቸው ለማስመሰል ይጥራሉ። አንዳንዶች ድርጅቱን የመሰረቱትና ከምስረታው ጀምሮ ከአመራርነት ውጭ ሆነው አያውቁም። ቢሆንም በዚህ ጉባኤ ከማዕከላዊ ኮሚቴ አባልነት በክብር እንዲሰናበቱ ተወስኗል እያለ በወቅቱ የነበረው የኢህአዴግ ከፍተኛ ባለስልጣን የኢህአዴግ የቁልቁለት ጉዞ ከ2005 እስከ 2010 የስብሰባዎች ወግ በሚለው ጽሑፍ ይገልጻል። ጸሐፊው ብርሃነ ጸጋብ ነው። የተጻፈው በ2011 ዓመተ ምህረት ነው። እናንተ ትረካውን እንዴት አያችሁት? ታሪኩ እንዲቀጥል ትፈልጋላችሁ? በኮሜንት ቦክስ አሳውቁን። መልካም ቀን።